ዕለተ ረቡዕ ግንቦት 19 2018 አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ በቀጠለበት በዚህ ሰዓት የፋኖ ክፍለ ጦር አዛዡ ከጀርባ በሴራ ተመቷል ሲል ክፍለ ጦሩ የሐዘን መግለጫ ይፋ አድርጓል። በአፋብን በላይ ዘለቀ እዝ የሜጀር ጀነራል ውባንታ ባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር በሰጠው የሐዘን መግለጫ ግንቦት 15 2018 ዓ.ም የክፍለ ጦሩ ዋና አዛዥ ሆነው አርበኛ ሙሉቀን አለኸኝ ከጀርባ ተወግቶ ከናጃቢው መስዋዕትነት መክፈሉን ሐዘናችንን መሪር ያደርገዋል ብሏል። አርበኛ ሙሉቀን አለኸኝ የአንጃ አሰራርን አጥብቆ የሚጠየፍ የጓሮ በር ወጪ ገቢዎችን በሕግና በመርህ የሚያርም የሚመክር የተሰዉ ጓዶችን አደራ በታማኝነት የሚፈጽም ያገዛዙን ካምፕ በእውቀት አቅዶ የሚያፈርስ አርቆ አሳቢ እንቁ መሪያችን ነበር። ነገር ግን በሴረኞች ከጀርባ ተመቶብናል ብሏል። ክፍለ ጦሩም ሙሉ መረጃውም ከእጃችን ገብቷል፣ የምትሰሙት ይሆናል። ጄኔራሉ መታገታቸው ተረጋገጠ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጄኔራሉ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። ጄኔራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ተብሏል። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝደንት አድርጎ ጄኔራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጄኔራሉ ጠፍተው ከራርመዋል። ከዚህ የመፈንቅለ አስተዳደር በኋላ በአደባባይ ያልታዩት ጄኔራል ታደሰ የጠፉ በሚልም ብዙ ሲጠየቅ ነበር። ለዚህ ጥያቄ መልስ የሚሆን መረጃ የፈረንሳዩ ጋዜጣ ዛሬ ይፋ አድርጓል። ሙሉ ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ተጠርጥረው በኬንያ ናይሮቢ ታስረው የነበሩ ሁለት የቦረና ሀገር ሽማግሌዎች በዋስ ተለቀቁም። ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ተጠርጥረው ከሁለት ሳምንታት በፊት ግንቦት 6 2018 ዓ.ም ጀምሮ ታስረው የነበሩ የኬንያ ማርሳቢት ካውንቲ ተወላጅ የሆኑ ሁለት የቦረና የሀገር ሽማግሌዎች 14 ሚሊዮን የኬንያ ሽልንግ ወይም 17.3 ሚሊዮን የኢትዮጵያ ብር የሚያወጣ የንብረት ዋስትና በማስ ያዝ ተለቀዋል። ጉዳዩን የተመለከተው ዝርዝር መረጃ ደርሶናል፣ የምትሰሙት ይሆናል። የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያ የ2026 ጠቅላላ ምርጫ 73 አባላት ያሉትን የአፍሪካ ህብረት የምርጫ ታዛቢ ልኡካንን እንዲመሩ ተሰየሙ። የአፍሪካ ህብረት እንዳስታወቀው በኬንያታ የሚመራው ይህ የምርጫ ታዛቢ ልኡክ ከምርጫው ቀደም ብሎ አዲስ አበባ ገብቷል። እንደ ህብረቱ መግለጫ ይህ የአጭር ጊዜ ታዛቢ ልኡክ ከ37 ሀገራት የተውጣጡ 73 አባላትን ያካተተ ሲሆን ከነዚህም ውስጥ 61 በመቶ የሚሆኑት ሴቶች ናቸው። ልኡካኑ ስካይላይት ሆቴልን ማዕከል በማድረግ የሚሰራ ሲሆን በመላ ሀገሪቱ በሚገኙ የምርጫ ጣቢያዎች ተሰማርተው ምርጫውን ይታዘባሉ ተብሎ ይጠበቃል። በጉዳዩ ላይ የተሰጠውን መግለጫም ይዘናል፣ የምትሰሙት ይሆናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ የሚለቀቁ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አረጋግጡ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ በቀጠለበት በዚህ ወቅት የፋኖ አዛዡ ከጀርባ በሴራ መመታቱ ተነገረ። ይህንን አስመልክቶም የአፋብን በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር የሐዘን መግለጫ ሰጥቷል። ክፍለ ጦሩ በሰጠው መግለጫ ግንቦት 15 2018 ዓ.ም የጣና ገላውዲዮስ ክፍለ ጦር ዋና አዛዥ የሆነው አርበኛ ሙሉቀን አለኸኝ በግዳጅ እንቅስቃሴ ላይ በነበረበት ወቅት ለፖለቲካ ቁማርተኞችና ለስልጣን ጥቅመኞች ከጀርባ ተወግቶ ከናጃቢዎቹ መስዋዕትነት መክፈሉ ሐዘናችንን መሪር ያደርገዋል ብሏል። አርበኛ ሙሉቀን አለኸኝ የአንጃ አሰራርን አጥብቆ የሚጠየፍ የጓሮ በር ወጪ ገቢዎችን በሕግና በመርህ የሚያርም የሚመክር የተሰዉ ጓዶችን አደራ በታማኝነት የሚፈጽም ያገዛዙን ካምፕ በእውቀት አቅዶ የሚያፈርስ አርቆ አሳቢ እንቁ መሪያችን መሆኑን መላው የሜጀር ጀነራል ውባንታ ባተ አንደኛ ኮር
ጦር የክፍለ ጦር አሃድ ሰራዊታችን የሚያውቀው የአደባባይ ሀቅ ነው ብለዋል። መግለጫው ይቀጥልና ብርቱ ወንድማችን አርበኛ ሙሉቀን አለኸኝ በተደጋጋሚ የሚያዋክቡ አካሄዶች እንደነበሩና እርሱም ነገሮችን በትዕግስት በጥበብና በእውቀት ጭምር እየመለሰ ዋናው ስራው ላይ አተኩሮ በሚወጣ በሚወርድበት ሰዓት ቀድመው በሚዲያ የሞት አዋጅ አሳውጀው መግደያ ኮድ ሰጥተው 24 ሰዓት ባልሞላ ጊዜ ውስጥ አይተኬውን አንድ መሪያችንን የመንጠቅ ተልኳቸውን አሳክተዋል ብሏል። አርበኛ ሙሉቀን አለኸኝን በአካል ከኛ የመነጠልም በሞት የመንጠቅም ስራዎቻቸው ቢሳካም የአርበኛው ወንድማችን የትግል ዓላማና አስተሳሰብ ግን መቼም የማይለወጥና የማይናወጥ ሆኖ በልባችንም በትግላችንም ማሳ እንደተዘራ ከፍጻሜ ለማድረስ እኛ ልጆቹ ቃል ኪዳን አለብንና የጀመረውን ትግል ከዳር እናደርሳለን ብለዋል። በመግለጫውም የዚህ ክፉ ታሪክ ባለቤት የሆኑ እጆችን ከምንጫቸው እስከ ጅረታቸው በማድረግ በመስዋዕትነት የታጀበውን ትግላችንን መስዋዕትነትም ከፍለን ከግብ እናደርሰዋለንም ብለዋል። ከምንም በላይ የጣና ገላውዲዮስ ክፍለ ጦር ሰራዊት በመሪውና በአጃቢዎቹ ህልፈተ ህይወት የተሰማውን መሪር ሐዘን እየገለጸ እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን ዘንድ እንመኛለን በማለት ነው መግለጫውን የቋጨው። ጄኔራሉ መታገታቸው ተረጋገጠ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጄኔራሉ መታገታቸውን የፈረንሳዩ ጋዜጣ ዛሬ ይፋ አድርጓል። ጄኔራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ተብሏል። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝደንት አድርጎ ጄኔራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጄኔራሉ ጠፍተው ከርመዋል። ከዚህ የመፈንቅለ መንግስት አስተዳደር በኋላ በአደባባይ ያልታዩት ጄኔራል ታደሰ የጠፉ በሚልም ብዙ ሲጠየቅ ነበር። ለዚህ ጥያቄ መልስ የሚሆን መረጃም ዛሬ የፈረንሳዩ ጋዜጣ ይፋ አድርጓል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን መረጃ ምንጮቹን ዋቢ አድርጎ ዘግቧል። ጄኔራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁ ብሏል። ጄኔራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለት ዘግቧል። የአፍሪካን ኢንተለጀንስ ዘገባ እንደሚያመለክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የነ ጀነራል ጻድቃን የአዲስ አበባው ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር አቅዷል። ህወሓት ጀነራል ታደሰ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸው ብሏል ዘገባው። እገታው ጀነራሉ ብዙ ሚስጥር የሚያውቁና ህወሓት ላይ አደጋ ሊጥሉ የሚችሉ ሰው በመሆናቸው እንደሆነም ጋዜጣው አብራርቷል። ከአፍሪካ ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉን ለማገት የወሰነው በሁለት አበይት ምክንያቶች ነው። አንደኛው ጀነራሉ የነ ጻድቃንን ምክር ቤት እንዳይቀላቀሉ በሚል ሲሆን፣ ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸው እንደሆነ ተገልጿል። ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ተጠርጥረው በኬንያ ናይሮቢ ታስረው የነበሩ ሁለት የቦረና ሀገር ሽማግሌዎች በዋስ ተለቀቁ። ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ተጠርጥረው ከሁለት ሳምንት በፊት ግንቦት 6 ቀን 2018 ዓ.ም ታስረው የነበሩ የኬንያ ማርሳቢት ካውንቲ ተወላጅ የሆኑ ሁለት የቦረና የሀገር ሽማግሌዎች 14 ሚሊዮን የኬንያ ሽልንግ ወይም 17.3 ሚሊዮን የኢትዮጵያ ብር የሚያወጣ የንብረት ዋስትና በማስያዝ ተለቀዋል። ወደ ናይሮቢ ተወስደው የነበሩት የቀድሞው የጎሎሌ መንደር አስተዳዳሪ አቶ ደባሳ ደንቢና የሶሎሎ ነዋሪና የማህበረሰብ መሪ የሆኑት አቶ ጉራቻ ደንበላ ትናንት ግንቦት 17 ቀን 2018 ዓ.ም ምሽት ላይ ከእስር መፈታታቸውን ጠበቃቸው አቶ ቀና ጎልቻ ገልጸዋል። የእነዚህን ሁለት የሀገር ሽማግሌዎች መታሰራቸውን ተከትሎ ማርሳቢት፣ ሳኩ፣ ሶሎሎና ሞያሌን ጨምሮ በሰሜን ኬንያ ከተሞች ከፍተኛ ህዝባዊ ተቃውሞ መቀስቀሱንና ተቃዋሚዎቹ ሞያሌን ከናይሮቢ የሚያገናኘውን ዋና አውራ ጎዳና ዘግተው እንደነበር አዲስ ስታንዳርድ ከሳምንታት በፊት መዘገቡ ይታወሳል። ጠበቃው እንዳስታወቁት ሁለቱ የሀገር ሽማግሌዎች ግንቦት 1 ቀን 2018 ዓ.ም ታፍነው ወደ ናይሮቢ ከተወሰዱ በኋላ ፍርድ ቤት ሲቀርቡ ከኦነግ ጋር ግንኙነት አላቸው በሚል የሽብርተኝነት ክስ ተመስርቶባቸው ነበር። ይሁን እንጂ የአካባቢው ነዋሪዎች እንደሚሉት የችግሩ ዋነኛ መነሻ የድንበር ክርክር ነው። መንግስት ቀደም ሲል በማርሳቢት አስተዳደር ስር የነበረውን መሬት
ቤት ወደ ዋጅር አስተዳደር ለማዛወር በመወሰኑ የዋጅር አስተዳደር ወደ ሞያሌ ድንበር በመግባት እንደ ባሲርና ጂዡ ባሉ አካባቢዎች የጸጥታ ጥበቃ ኬላዎችን ጨምሮ የተለያዩ መስሪያ ቤቶችን መገንባት ጀምሮ ነበር። ሁለቱ የሀገር ሽማግሌዎች ሊታፈኑ የቻሉት ከዚህ የመሬት ወረራ ጋር ተያይዞ በተቀሰቀሰው አለመግባባት ምክንያት ነው ሲሉ ነዋሪዎች ተናግረዋል። የተከሳሾቹ ጠበቃ እንዳብራሩት አቶ ደባሳ ደንቢና አቶ ጉራቻ ደንበላ ከታፈኑ በኋላ ፍርድ ቤት ቀርበው ከኦነግ ጋር ግንኙነት አላቸው በሚል በሽብርተኝነት ወንጀል ተከሰው ነበር። ፍርድ ቤቱ ለሁለተኛው የችሎት ቀጠሮ ከ10 ቀናት በኋላ የቀጠረ ቢሆንም የአካባቢው ነዋሪዎች በዚህ መካከል ተቃውሟቸውን መቀጠላቸውን የገለጹት ጠበቃው በዚህም ምክንያት በዋጅር አስተዳደር ስም በሞያሌ ድንበር ውስጥ ተጀምሮ የነበሩት የጸጥታ መስሪያ ቤት ግንባታ ፕሮጀክቶች እንዲቆሙ ተደርገዋል ብለዋል። ጉዳዩን ሲመለከት የነበረው የካሃዋ ፍርድ ቤት ግንቦት 14 2018 በዋለው ሁለተኛው ችሎት ለተከሳሾቹ የዋስትና መብት ፈቅዶ ነበር። ይሁን እንጂ ፍርድ ቤቱ የጠየቀው የዋስትና ገንዘብ መጠን እጅግ ከፍተኛ በመሆኑ ተከሳሾቹን በጊዜው እስር የማስፈታት ሂደቱ መዘግየቱ ተገልጿል። በመጨረሻም ግንቦት 17 2018 በግምት ከምሽቱ 2 ሰዓት ላይ ከእስር ተፈተዋል። በዚሁ መሰረት አቶ ደባሳ ደንቢ በ5 ሚሊዮን የኬንያ ሽልንግ በግምት 6.2 ሚሊዮን የኢትዮጵያ ብር የንብረት ዋስትና፣ አቶ ጉራቻ ደንበላ ደግሞ በ9 ሚሊዮን የኬንያ ሽልንግ ወደ 11.1 ሚሊዮን በሚገመት የኢትዮጵያ ብር የንብረት ዋስትና ተፈተዋል። በአጠቃላይ ሁለቱም የሀገር ሽማግሌዎች በ14 ሚሊዮን የኬንያ ሽልንግ ወይም በ17.3 ሚሊዮን የኢትዮጵያ ብር የንብረት ዋስትና ከስር ወጥተዋል ተብሏል። በተጨማሪም የኬንያ መንግስት በሀገር ሽማግሌዎቹ ላይ መስርቶት የነበረውን የሽብርተኝነት ክስ ግንቦት 18 2018 በይፋ ማንሳቱን ጠበቃው አረጋግጠዋል። የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በመጪው ሰኔ 1 ቀን በሚካሄደው የኢትዮጵያ የ2026 ጠቅላላ ምርጫ 73 አባላት ያሉትን የአፍሪካ ህብረት የምርጫ ታዛቢ ልኡካንን እንዲመሩ ተሰየሙ። የአፍሪካ ህብረት እንዳስታወቀው በኬንያታ የሚመራው ይህ የምርጫ ታዛቢ ልኡክ ከምርጫው ቀደም ብሎ አዲስ አበባ ገብቷል። እንደ ህብረቱ መግለጫ ይህ የአጭር ጊዜ ታዛቢ ልኡክ ከ37 ሀገራት የተውጣጡ 73 አባላትን ያካተተ ሲሆን ከነዚህም ውስጥ 61 በመቶ የሚሆኑት ሴቶች ናቸው። ልኡካኑ ስካይላይት ሆቴልን ማዕከል በማድረግ የሚሰሩ ሲሆን በመላ ሀገሪቱ በሚገኙ የምርጫ ጣቢያዎች ተሰማርተው ምርጫውን ይታዘባሉ ተብሎ ይጠበቃል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የሚያስፈልጉ ዝግጅቶች መጠናቀቃቸውን አስታውቋል። ይሁን እንጂ በአማራ ክልል በሚገኙ 8 የምርጫ ክልሎች የድምፅ አሰጣጥ ሂደቱ ተራዝሟል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ሜይ 26 በሰጡት ጋዜጣዊ መግለጫ እንዳስታወቁት በአማራ ክልል በሚገኙ 8 የምርጫ ክልሎች ውስጥ መጀመሪያ በታቀደው መሰረት ምርጫው አይካሄድም። ይሁን እንጂ ምርጫው መራዘሙ በእነዚህ የምርጫ ክልሎች የድምፅ አሰጣጥ ሂደት ሙሉ በሙሉ አይካሄድም ማለት እንዳልሆነ ሰብሳቢዋ አስገንዝበዋል። ምርጫ ቦርድ ምርጫው የተራዘመባቸውን 8 የምርጫ ክልሎች ስም ዝርዝር ከመግለጽ ተቆጥቧል። አማራ ክልል 138 የምርጫ ክልሎች ያሉት ሲሆን በሁሉም ክልሎች እጩዎች መመዝገባቸውን ቦርዱ ገልጿል። በክልሉ ለፓርላማ ከሚወዳደሩት እጩዎች መካከል 11ዱ ያለምንም ተወዳዳሪ በብቸኝነት የተመዘገቡ ናቸው። በዘንድሮ ሀገር አቀፍ ምርጫ 42 የፖለቲካ ፓርቲዎች የሚሳተፉ ቢሆንም በምርጫ ቅስቀሳ ወቅት የታየው የመራጮች ተሳትፎ አንጻራዊ በሆነ መልኩ ዝቅተኛ እንደነበር ሪፖርቶች ያመለክታሉ። ከዚህ በተጨማሪ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ ክልሎች ያለው የጸጥታ ስጋት በምርጫው ሂደት ላይ ጥያቄዎችን አስነስቷል። በትግራይ ክልል ደግሞ በህወሓትና በፌዴራል መንግስቱ መካከል ባለው የሰላምም ሆነ የጦርነት አለመኖር ሁኔታ ምክንያት ምርጫው መታገዱ ታውቋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን አዳዲስ ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።